የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። አብራችሁን ቆዩ። የተወዳጁ ድምፃዊ ቴዲ አፍሮ ጃ ያስተሰርያል አልበም 20 ዓመት ሞልቶታል። ዝምድና ባላቸው ሰዎች መካከል የሚፈጸም ጋብቻ የጤና ችግርን እንደሚያስከትል በጥናት ተረጋግጧል። ይህንን ድርጊትም በሕግ የከለከሉ ሀገራት ስለመኖራቸው ተሰምቷል። እናስደምጣቸዋለን። የዓለማችን ቱጃር ቢል ጌትስ በሚቀጥሉት 20 ዓመታት አብዛኛውን ሀብቱን ሊያካፍል መሆኑን ይፋ አድርጓል። ቱጃሩ ይህንን የሚያደርገው ከነ ሀብቱ ሞተ ላለመባል እንደሆነም ገልጧል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የተወዳጁ ድምፃዊ ቴዲ አፍሮ ጃ ያስተሰርያል አልበም 20 ዓመት ሞልቶታል። ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላም በአዛውንቶች ራስ 60 ጉድጓድ ምሳም አብዮት ሞላችሁ በተማሪ ሬሳ ብሎ ቴዲ አፍሮ ካቀነቀነ እነሆ 20 ዓመታት ተቆጥረዋል። ቴዲ አፍሮ ጃ ያስተሰርያል አልበምን ከዝነኛው ሙዚቃ አቀናባሪ ኤልያስ መልካ ጋር በመሆን ነበር የሰራው። ይሄው የሙዚቃ ስራ በወቅቱ በነበረው ፖለቲካዊ ትኩሳት ምክንያት በሚዲያዎች እንዳይጫወት ተደርጎም ቆይቷል። የቴዲ አፍሮ አድናቂዎች አልበሙ የተሰራበትን 20ኛ ዓመት በማስመልከት ትዝታቸውን በማህበራዊ ሚዲያም ሲያጋሩ ተመልክተናል። ዝምድና ባላቸው ሰዎች መካከል የሚፈጸም ጋብቻ የጤና ችግርን እንደሚያስከትል በጥናት ተረጋገጠ። ሙሽሪትና ሙሽራው የአክስት ልጆች የሆኑበት ሰርግ ለብዙዎች አስደንጋጭ ነው። ነገር ግን በዩኬና አካባቢው የተለመደ ነው። በዩኬና በመላው አውሮፓ ካጎት ወይም ከአክስት ልጅ ጋር የሚፈጸም ጋብቻ ላይ ክርክሮች አሉ። አንዳንድ ሀገሮች በሕግም ከልክለዋል። አንዳንዶቹ ደግሞ ገና ጥናት ላይ ናቸው። ሐኪሞች በቅርብ ቤተሰብ መካከል የሚፈጸም ጋብቻ ብዙ የጤና ችግሮችን ያስከትላል ይላሉ። ይህንን በተጨባጭ ለመረዳት አንድ ትልቅ ጥናት እና ምርምርም በብራድፎርድ እየተደረገ ነው። ጥናቱ 18 ዓመት ሆኖታል። ተመራማሪዎች በከተማው ውስጥ ከ13000 በላይ ህፃናትን በመመልመል ከልጅነታቸው ጀምሮ እስከ ጉርምስና ዕድሜ ድረስ በቅርብ እየተከታተሏቸው ነው። በጥናቱ ውስጥ የተካተቱት ልጆች ያጎት አሊያም ያክስት ልጅ ካገቡ ጥንዶች የተወለዱም ናቸው። የቅርብ ቤተሰብን ማግባት የጤና ተጽዕኖ እንደሚኖረው ለማረጋገጥ እጅግ ጠቃሚ ከሚባሉ ጥናቶች አንዱም ነው። ባለፉት ጥቂት ወራት ውስጥ በታተመ አንድ ጥናት መሰረትም ተመራማሪዎቹ የመጀመሪያ የአጎት ወይም አክስት አግብቶ መውለድ ቀደም ሲል ከታሰበው በላይ ሰፊ መዘዝ ሊኖረው እንደሚችል ደርሰውበታል። ከደም ጋር የተገናኙ ጥንድ ወላጆች በልጁ ላይ የጤና ስጋትን የሚጨምሩበት ዋናው ምክንያት የዘረመል ድግግሞች ስለሚከሰት ነው። ይህ ደግሞ የሚወለዱ ልጆች በሽታ እንዲወርሱ ያደርጋቸዋል። በዚህም የተነሳ ዝምድና ካላቸው ወላጆች የተወለዱ ልጆቹ መካከል የቋንቋና የንግግር ችግር 11 በመቶ ሲሆን ዝምድና በሌላቸው መካከል ደግሞ 7 በመቶ ሆኗል። ዝምድና ካላቸው ወላጆች የተወለዱ ልጆች ጤናማ የእድገት ደረጃ ላይ ለመድረስ 54 በመቶ እድል ብቻ ሲኖራቸው ዝምድና ከሌላቸው ወላጆች የተወለዱ ልጆች ግን መጠኑ 64 በመቶ ነው። ይህ የአጎት ወይም የአክስት ልጅ የማግባቱ ባህል በመላው አውሮፓ የህግ አውጪዎችን ቀልብ የሳበ ጉዳይ ሆኗል። ኖርዌይና ስዊድን የአክስት ወይም የአጎት ልጅ ጋብቻን ሙሉ በሙሉ ህገወጥ አድርገው ፈርጀውታል። ኖርዌይ ውስጥ ባለፈው ዓመት ህገወጥ ተግባር ተብሎ በይፋ ታውጇል። በስዊድን ደግሞ እገዳው ከሚቀጥለው ዓመት ጀምሮ ተግባራዊ ይሆናል። በዩኬ ውስጥም ተመሳሳይ እንቅስቃሴዎች ተጀምረዋል። በሩቅ ዘመድ መካከልም ቢሆን በአንድ ትንሽ ማህበረሰብ ውስጥ የሚደረግ የጋብቻ ትስስር አደጋ እንዳለው በአጥኞች ዘንድ ይነገራል። የቅርብ ማህበረሰብ አባላትን የሚያገቡበት በእንግሊዝኛው ኢንዶጋሚ በመባልም የሚታወቅ ጉዳይ ነው። በጠባቡ የተሳሰረ ጥብቅ ማህበረሰብ ውስጥ ሰዎች የጋራ ቅድመ አያትና ዘረመል የመጋራት እድላቸው ሰፊ ነው። ይህ የዘመዳሞች ጋብቻ በፓኪስታኒዎች፣ በአይሁዶች፣ በአሚሾችና በፈረንሳይ ካናዳውያን ዘንድም ይዘወተራል።
የዓለማችን ቱጃር ቢል ጌትስ በሚቀጥሉት 20 ዓመታት አብዛኛውን ሀብቱን ሊያካፍል ነው። የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱንም ይፋ አድርጓል። ቢል ጌትስ የሀብቱን 99 በመቶ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ነው ይፋ ያደረገው። ቢል ጌትስ ሀብቱን ለሌሎች የሚያካፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆም ተናግሯል። ስሞት ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ከነ ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ይፋ አድርጓል። የ69 ዓመቱ ቢል ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ $100 ቢሊዮን ለጤናና ለልማት ፕሮጀክቶች መስጠቱን ገልጾ በቀጣይ 2 አስርተ ዓመታት እስከ $200 ቢሊዮን ሊያወጣ እንደሚችልም ተተንብየዋል። ቢል ጌትስ በብሎጉ ላይ ታዋቂው አንድሪው ካርኒጌ በ1889 የሀብት ወንጌል ሲል በሰየመው ጽሑፉ ላይ ቱጃሮች ሀብታቸውን ለማህበረሰቡ መልሰው የመስጠት ኃላፊነት አለባቸው ማለቱንም ጠቅሷል። ቢል ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኒጌ ጻፈውን ጠቅሷል። ቢል ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠቱን እንደሚያቀላጥፍ ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሜሊንዳ ጌትስ ፋውንዴሽን ሕይወታቸው ካለፈ በኋላም ለበርካታ አስርታት የበጎ አድራጎት ድርጅቶቹ እየሰራ እንደሚዘልቅ ፍላጎት ነበራቸው። ይህ የውሳኔ ለውጥ እንዴት እንደመጣ ቢቢሲ ኒውስ አወርስ ሲጠይቀው በሚቀጥሉት 20 ዓመታት ውስጥም የወደፊቱን ተግዳሮቶች በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መልሰዋል። አክለውም ለነገሮች ቅድሚያ የመስጠት ጉዳይ ነውም ብለዋል። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን እና ወጪው ከእሴቶቼ ጋር የተጣጣሙ እንደሚሆኑ አውቃለሁም ብሏል። ቢል ጌትስ የሀብቱን 99 በመቶ ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሉምበርግ ዘገባ ያሳያል። የማይክሮሶፍት መስራቹ ቢል ጌትስ የዓለማችን 5ኛው ሀብታም ነው። ቢል ጌትስ በብሎጉ ላይ ባሰፈረው ረጅም ጽሑፍ ሀብቱን በጊዜ ሰሌዳ ዘርዝሮ ያስቀመጠም ሲሆን በአሁኑ ወቅት የተጣራ የሀብት መጠኑ 108 ቢሊዮን የአሜሪካን ዶላር መሆኑን ያሳያል። ይህንን የሀብቱን መጠን እንደ አውሮፓውያን አቆጣጠር በ2045 ዜሮ ለማድረስ ማቀዱንም በዚሁ ጽሑፉ ላይ አስፍሯል። ከቢቢሲ ኒውስ አወር ጋር በነበረው ቆይታ ዶናልድ ትራምፕ የመንግስት ድርጅቶችን ውጤታማ ለማድረግ በሚል የመሰረቱትን መስሪያ ቤት እንዲመራ የሾሙትን ባለሀብቱን ኤለን መስክ የአሜሪካን እርዳታ በማቋረጥ ህፃናትን እየገደለ ነው ሲል መተቸቱን በተመለከተ ተጠይቆም የእርዳታ ማቋረጡ ህፃናትን ብቻ አይደለም የሚገድለው ሚሊዮን ህፃናትን ነው ብሏል። የዓለማችን ቱጃር ሰው ይህንን ያደርጋል ብለህ አትጠብቅም በሚልም ኤለን መስክን ወረፍ አድርገዋል። በሰው ሰራሽ አስተውሎት የሚሰሩ ፊልሞች ኦስካር ሊያሸንፉ እንደሚችሉ ተገለጸ። የሰው ሰራሽ አስተውሎቶችን ተጠቅመው የሚሰሩ ፊልሞች የኦስካር ሽልማቶችን ሊያሸንፉ እንደሚችሉ አዘጋጆቹ ይፋ አድርጓል። የሽልማቱ አዘጋጅ የሆነው ዘ አካዳሚ ኦፍ ሞሽን ፒክቸር አርትስ ኤንድ ሳይንስ ሰኞ ዕለት ባወጣው አዲስ መመሪያ ሰው ሰራሽ አስተውሎት ወይም ኤአይ እና ሌሎች የዲጂታል መገልገያዎችን መጠቀም የኦስካር ምርጫ ውስጥ ለመግባት አይረዳም፣ አይጎዳም ሲል ተናግሯል። ባለፈው መጋቢት ወር የሰው ሰራሽ አስተውሎትን በመጠቀም የተሰሩ ፊልሞች ተሸላሚ ሆነው ነበር። አካዳሚው አሸናፊዎችን በሚመርጥበት ወቅት የሰዎችን ተሳትፎም ከግምት ውስጥ እንደሚያስገባም ገልጿል። አካዳሚው የሰው ሰራሽ አስተውሎትን በፊልሞች ላይ መጠቀም ተገቢነት ላይ ከሳይንስና ቴክኖሎጂ ካውንስል ምክረ ሀሳብ መቅረቡን ተናግሯል። ሰኞ ዕለት ይፋ በሆነው አዲስ መመሪያ መሰረት የአካዳሚው አባላት በእያንዳንዱ ዘርፍ የተመረጡ ፊልሞችን ወደ መጨረሻው ዙር ድምፅ አሰጣጥ ለማሳለፍና አሸናፊውን ለመምረጥ ሙሉ በሙሉ መመልከት ይኖርባቸዋል። ባለፈው መጋቢት ወር ላይ በዘ ብሩታሊስት ፊልም አንድሪያን ብሮዲ በምርጥ ተዋናይነት ካሸነፉ በኋላ ከፍተኛ መነጋገሪያ ሆኗል። በፊልሙ ላይ ተዋንያኑ ሃንጋሪያንኛ ሲናገር የሚስተዋለውን ዘዬ ለማስተካከል የሰው ሰራሽ አስተውሎት ጥቅም ላይ ውሏል። በተመሳሳይ ኤሚሊያ ፔሬዝ በተሰኘው ሙዚቃዊ ፊልም ላይ የድምፃውያኑን አዘፋፈን ለማስተካከል ተመሳሳይ ድምፅን የሚለውጥ ቴክኖሎጂ ጥቅም ላይ ውሏል። ቴክኖሎጂው የተዋንያኑን ድምፅ አተዋወን፣ አዘፋፈን፣ የአነጋገር ቅላጼ አወጣጥን በፍጥነት ለማስተካከልና ለማዋሃድ ያለው አመችነት በሙዚቃና በፊልም ባለሙያዎች ዘንድ ከፍተኛ ተቀባይነት እያገኘ እንዲመጣ አድርጎታል። የሰው ሰራሽ አስተውሎትን የመጠቀም ጉዳይ ግን አሁንም አወዛጋቢ ሆኖ ቀጥሏል። በፊልም ሙያ ላይ የተሰማሩ የጥበብ ባለሙያዎች ለሰው ሰራሽ አስተውሎት የተለያዩ ነገሮችን እያስተማሩ መሄድ በሕይወታቸው እንዲሁም በሙያቸው ላይ የሚኖረውን ተጽዕኖ በመግለጽ ስጋታቸውን ይናገራሉ። ተዋንያንና የፊልም ደራሲዎች በሰው ሰራሽ አስተውሎት የተነሳ ስራቸውን ሊያጡ እንደሚችሉ እንደ አውሮፓውያኑ አቆጣጠር በ2023 በሆሊውድ በነበራቸው ተቃውሞ ላይ
ማሰማታቸው ይታወሳል። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።